አይሆንም እናገራል እንደ እግዚአብሔር ነብይ በጌታ በኢየሱስ ስም ኢትዮጵያ ላይ ሞት አይሆንም እየሆነ ብቻ አይደለም በነገራችን ላይ ማህበራዊ ሚዲያ የምትከታተሉ ሰዎች እናንተም እንደሌላው ሰው የታዘባችሁ ይመስለኛል ሰው ሚንጫጫ በተፈጸመው ድርጊት ነው እኔ የሚጨንቀኝ ገና ወደፊት የሚሆነው ነው መግረም ብቻ አይደለም ያቃጥለናል ያንገበግበናል ግን አቅማችን ሆነና ፍርድን ከእግዚአብሔር መጠበቅ ጀምረናል ድጋሚ እንዳይነክስ ሲነክስ ደግሞ ምናልባት እግርህን ነው ነክሱ የነበረ ጉሮሮ እንዳይነክስ ፍርድን የማያዛባው አምላክ ፍርድን መስጠት ሲጀምር የዛ ጊዜ እናፍራለን አዎ የነገው ቀን ያስጨንቃል አዎ የነገው ቀን ያስፈራል በድግምት አድራጊው የተመሰከረላት ነች ድግምት አድራጊው ነው ይሄንን ይፋ ያወጣው አባቶች ይጣራሉ ነጠላ ጋርደን ነው የምንቀድሰው ይላሉ እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ ብረት አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን አሁንም ድጋፋችሁ አይለየን በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተክርስቲያን አሰሪ ኮሚቴ ሰላም ጤና ይስጥልን በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናላችን ተከታታዮች በዛሬው ዝግጅት ያስተማርኩት ተማሪ ባሌን ከአራቱ ልጆች የመሃል አንበርክኮ ሲረሽነው ተመለከትኩ አይገርማችሁም ስትል የጠየቀችን ምስኪን እናት አሳዛኝ ቃል እንሰማለን አዎንታ በርሲሳን የከተማ ድብ ይበላሃል የፕሮቴስታንት ቲክቶከሮችን ደግሞ የማያድጉ ጉቶች ናቸው ሲል የዛተውና ያስፈራራውን ግለሰብ ራሱን ነብይ ብሎ የሚጠራ ግለሰብ ማለት ነው ቃለ ምልልስ እናዳምጣለን ባሏን ጨምሮ 11 ሰዎች ላይ ድግምት ማሰራቷ በድግምት ሰሪው አንደበት የተመሰከረላትን ሴት አጃይብ የሚያሰኝ ታሪክም የምታደምጡት ይሆናል ሰው የሚንጫጫው በተፈጸመው ድርጊት ነው እኔ የሚጨንቀኝ ወደፊት የሚሆነው ነገር ነው ያሉ መምህርንም ቃል እማደርሳችሁ ይሆናል ቻናሉን ሰብስክራይብ አድርጉ መርሃ ግብሩንም ላይክ አድርጋችሁ ጀምሩ ወደ መጀመሪያው መረጃ አለፍ ያለው እንግዲህ የመጀመሪያው መረጃ ይሄን ይመስላል በጣም አሳዛኝ ነው እንግዲህ ምን አይነት የጭካኔ ጥግ ላይ እንደደረስን የሚመሰክር ነው ብዬ ነው በግሌ እማምነው እንግዲህ ከቅርብ ጊዜ ወዲህ ሀገራችን ውስጥ በጣም ለጆሮ የሚሰቀጥጡ ነገሮችን እየሰማን ነው ሰዎች በእምነታቸው እየተገደሉ ነው ሰዎች መስቀል አንገታቸው ላይ ስላደረጉ አንገታቸው እየተቀላ ነው ከቀያቸው እየተሰደዱ ነው ነገር ግን በጣም በሚያሳዝን ሁኔታ ደግሞ የሃይማኖት አባቶች ጉዳዩ በቀጥታ ይመለከታቸዋል እንደውም ግንባር ቀደም ሆነው ይሄንን ማስቆም ይጠበቅባቸዋል የተባሉ አባቶች ደግሞ ጭራሽ የሃይማኖት ግጭት እንዳልሆነ ለማሳመን ጥረት ሲያደርጉ ተመልክተን ታዝበናልና እግዚአብሔር ግን ይፈርዳል ይሄንን አትጠራጠሩ ወደ መጀመሪያው መርሃ ግብር እንግዲህ ስንሄድ የምናገኘው የዚህችን ምስኪን እናት ታሪክ ነው ባሏ ከአራቱ ልጆቿ መሃል ሆኖ ይረሸናል ግን በጣም በሚገርም ሁኔታ ይህንን የፈጸመው እሷ ያስተማረችው ተማሪዋ ነው ያስተማረችው እንግዲህ ለአስተማሪዎች ምን ያህል ክብር እንሰጥ እንደነበረ ታውቁታላችሁ በተለይ ቀድሞ የነበረው ጄኔሬሽን ቀድሞ የነበረው ትውልድ ለመምህራኖች ካለው ክብር የተነሳ መምህር ከፊት ለፊት ሲመጣ እንኳን መንገድ ነበረ ምን ቀይረው እኔ እስከማስታውሰው ማለት ነው
መምህር ገና ብቅ ሲል ቲሸርንትን አመጡ ብለን እንደበቅ እንደነበር አስታውሳለሁ። ለመምህራኖቻችን ካለን ከብሬታ መምህራኖቻችንን ስለምንፈራ ለመምህራኖቻችን ካለን ቦታ የተነሳ ምክንያቱም ከአባቶቻችን ቀጥለው የቀረጹን ሰው ያደረጉን ሁላችንም አሁን ያለንበት ስፍራ ላይ ያደረሱን መምህራኖቻችን ስለሆኑ መምህራኖች ክብር ይገባቸዋል። መምህራኖች እንደውም ሊሰጣቸው የሚገባውን ያህል ክብር ተሰጥቷቸዋል ብዬ አላምንም። እግዚአብሔር ቢረዳኝ 2 እቅዶች ነበሩኝ። አንደኛው ሙሉ በሙሉ በመምህራኖች ላይ ብቻ ያተኮረ የመምህራኖችን ልፋት የመምህራኖችን ሰውን የመፍጠር ክህሎት የሚያሳይ ሙሉ ፕሮግራም መስራት። ሌላው ደግሞ ስለ እናቶች ፕሮግራም መስራት ህልሜ ነው። እግዚአብሔር እንግዲህ ነገሮችን ካስተካከለልኝ ወደፊት በደንብ እሰራለሁኝ ብዬ አስባለሁ። ዞሮ ዞሮ ግን ወደዚች ምስኪን እናት ስንመጣ እንግዲህ በአደባባይ ነው የተናገረችው። አሁን ግን ተለማምደናል። አእምሯችን ብዙ ነገር ለምዷል። አእምሯችን ሞትን እንደ ተራ ነገር ቆጥሮታል። ዓላማውም ያ ነበረ፣ እንድንለማመድ ነገሮች ምንም እንዳይመስሉን ማድረግ። ነጮች ኤምኬ ማይንድ ኮንትሮል የሚሉት ኤምኬ አልትራ ማይንድ ኮንትሮል የሚሉት አእምሯችን በቁጥጥር ስር ውሏል። አእምሮችን የማይለመዱ ነገሮችን እንኳን እንዲለምድ ተደርጎ ተቀርጿል። ስለዚህ አሁን በጣም የምናከብረውና የምንወደው ፓስተር ቸሬ በአንድ ፕሮግራም ላይ እንዳለው ሞት ቁጥር ሆኗል። በፊት አንድ ሰው ሞተ ሲባል ወይ ስሞቷል በጣም በቃ ይነገራል፣ ሰው ይጨነቃል። አንድ ሰው ሲሞት ማለት ነው። ዛሬስ ሰው ሞተ፣ ስንት ሰው ሞተ፣ ይሄን ያህል ሰው ሞተ ተብሎ ነው የሚታለፈው። ስለለመድ ነው፣ ስለተለማመድ ነው፣ ስላስለመዱን እንድንለምድ ስለተፈለገ። አእምሮ አንድ ነገር ደጋግሞ መስማት ሲጀምር ያንን ነገር እንደ እውነት ይቀበለዋል ይላሉ የሙያው ጠበብቶች። እና አሁን እየሆነ ያለው ነገር ያ ነው። ያስተማራችን መምህር፣ ሰው ያደረገችን መምህር ከልጆቿ እኩል ተመልክታ ለነገ ማንነት ያበቃችን መምህር ባል፣ ሊያውም ደግሞ በ4 ልጆቹ መሃል አንበርክኮ መረሸን። ቃል እናንተ አውጡለት። ነገሮች ከአቅሜ በላይ የሆኑ ስለሆነ ነው። እናንተ ቃል አውጡለት። በጣም አሳዛኝ ድርጊት ነው። እንደውም እንደ ቀድሞ አባቶቻችን እንደ ቀድሞ ቅድመ አያቶቻችን ርኅሩህ ልብ ቢኖረንና ልባችን ሳይበከል ጥቁር ሳይሆን ወደ ዛሬ አውሬነታችን ሳንቀየር በፊት ቢሆን ኖሮ የዚችን ምስኪን መምህርት ባል መግደል አይደለም ተማሪዋ እንደው የሆነ ታሞ እንኳን መንገድ ላይ ቢወድቅ ቀን አድርጎ ውሃ ማጠጣት የነበረበት ነው። ቀን አድርጎ እህል ማጉረስ የነበረበት ነው። አሁን ያ ነገር ቀርቷል። ሰዎች እኛ ከምናስበው በላይ ሰዎች ወደ አውሬነት እየተቀየሩ ነው። የሰዎች አእምሮ ተቀይሯል። ኮምፕሊትሊ ሳቬጅ ሆነዋል። ደንበኛ አውሬዎች ሆነዋል። እና ያንን የምንመለከተው እስኪ የሆነውን ነገር ከራሱ አንደበት ሰምተን እንመለስ። አይገርማችሁም? ያስተማርኩት ተማሪ አይኔ እያየ ባሌን አንበርክኮ ሲረሽ ነው ከ4 ልጆቼ መሃል። አይገርምም? እያያንም እኔ ነኝ መናገር ያለብኝ። ጋቢት 11 ከሞቱት መምህራን ውስጥ የመምህር ደረጃ ባል አይኔ እያየ ነው ያለችው። እንግዲህ እንደሰማችሁት አይኔ እያየ ከ4 ልጆቼ መሃል ባሌን አንበርክኮ ሲረሽ ነው። አይገርማችሁም ስትል ነው የጠየቀችው። መግረም ብቻ አይደለም፣ ያቃጥለናል፣ ያንገበግበናል። ግን አቅማችን ይሄ ሆነና ፍርድን ከእግዚአብሔር መጠበቅ ጀምረናል። አሰብኩት በምናቤ ራሴን። ያስተማሪ መምህራኖቼ በፊቴ ላይ ነው የተመላለሱት። ሰው ያደረጉኝ ለዛሬ ማንነት ያበቁኝ መምህራኖቼን እያንዳንዳቸውን ነው እንዳስታውስ የተገደድኩት። እንደውም ዛሬ በምን አይነት ሁኔታ ላይ ናቸው የሚል ጥያቄ እንድጠይቅም ተገድጃለሁ። እግዚአብሔር በሚያውቀው ዛሬም ድረስ ሰው ላደረጉኝ፣ ዛሬም ድረስ አስተዋጽኦ ላበረከቱልኝ፣ ዛሬም ድረስ ቢያንስ 13 መጽሐፍ እንድችል ብርታትና ጉልበት የሆኑኝን መምህራኖቼን ዛሬም ድረስ አከብራቸዋለሁ፣ ዛሬም ድረስ ወዳቸዋለሁ። ውለታቸውን አልከፈልኩም፣ ይቆጨኛል። ቢያንስ በተለይ ኤሌመንተሪ በነበርኩበት ሰዓት ላይ ያስተማሩኝን መምህራኖቼን አግኝቼ ባይመጥናቸው እንኳን የሆነ ነገር የግሌን ባደርግላቸው ደስ ይለኛል።
ስለ እውነት ነው የምላችሁ እንጂ ያስተማረኝን መምህራንን የሆነ የቤተሰብ አካል የቤተሰብ አባል በጭካኔ እንዴ ውለታ መክፈል ባልችል እንኳን እንዴት ነው እንደዚህ አይነት ድርጊት ልፈጽም ይችላል? እንዴት ነው የሰው ልጅ ከአውሬነት በላይ ሊከፋ ይቻለው? ምንድነው እንዲያስጨከነን? ከባድ ዘመን ላይ ነን ሰዎች እና እንግዲህ ምን እንደሚባል አንዳንዴ ነገሮች በጣም እየመረሩ ሲሄዱ ከቃላት በላይ ይሆናሉ እና የዚች መምህርት የዚች እናት አባባል ግን ለብዙ ጊዜ አይ ቲንክ ብዙዎቻችንን ረፍት እንደሚነሳን እርግጠኛ ሆኜ መናገር የምችል ይመስለኛል። በቀጣይነት የምንመለከተው በጣም አስገራሚ ቃለ ምልልስ ነው። ይህ ወንድም እንግዲህ ራሱን ነብይ ብሎ የሚጠራው ወንድም ኤፍሬም ወርቁ ይባላል። ወይም ደግሞ እሱ ለራሱ እግዚአብሔር ሰይሞ ነው እግዚአብሔር ሰጠኝ ስም ነው ሲል ደግሞ ጥቁሩ ኤልያስ ብለው ነው ራሱን የሚጠራው እና ከወዳጄ ከተሼ ጋር ቃለ ምልልስ አድርጎ ነበር ሀሌታ ሚዲያ ላይ። ያንን ቃለ ምልልስ ሁለቴ ነው ያየሁት ስለገረመኝ ማለት ነው እና እዛ ላይ በጣም አስገራሚ የሆኑ ነገሮችን ተናግረዋል እና እግረ መንገድ እናያቸዋለን። ነገር ግን የኔ የትኩረት አቅጣጫዬ በተለይ ወደ 30ኛው ደቂቃ 08 ሰከንድ አካባቢ የተናገረው ነገር ነውና ሚዲያ ላይ የታየን ነገር ዲናይ ማድረግ ትክክል ነው ብዬ አላስብም። ምንድነው ያለው? ከዚህ በኋላ ኢትዮጵያ ላይ ሞት አይሆንም፣ እንደ እግዚአብሔር ነብይ እናገራለሁ፣ ኢትዮጵያ ላይ ሞት አይሆንም። እሱ ይሄንን እየተናገረ በነበረበት ሰዓት ላይ ወገኖቻችን አርሲ፣ አቦምሳ፣ ሌሎችም ስፍራዎች ላይ እየተገደሉ ነበር። አብያተ ክርስቲያናት እየተቃጠሉ ነበር። የህፃናቶች መስቀል እየተበጠሰ ነበር ከአንገታቸው ላይ። ስለዚህ እውነቱን ዲናይ ማድረግ ምናልባት ሁኔታዎች ለተመቻቸላቸው ሰዎች ምንም ላይመስላቸው ይችላል። ነገር ግን ፍርድን የማያዛባው አምላክ ፍርድን መስጠት ሲጀምር የዛ ጊዜ እናፍራለን። በተናገርነው ነገር እናፍራለን። አንጠራጠር። ሰው እየተገደለ ህፃናት ሳይቀር በግፍ እየተቀሉ በኢትዮጵያ ምድር ሞትን ሽር ያለው ሞት አይሆንም ብሎ ማለት አቴንሽን ሲከር ከመሆን ባሻገር የሚፈይደው ነገር የለም ብዬ ነው ማስበው። ምክንያቱም ይሄ ልጅ ይሄንን ቃለ ምልልስ ያደረገበትን ቀን ይዤዋለሁ። በዛን ቀን እንደውም በጣም በሚገርም ሁኔታ ቦታውን ረሳሁት። ጸጋዬ ክፍሉ በነገራችን ላይ በጣም የማከብረው ልጅ ነው፣ ወይም ደግሞ የማከብረው ባለሙያ ነው። በጣም ወቅታዊ ነገሮችን የሚገልጽበትን መንገድ ስለሚመቸኝ ነው እና እሱም ፕሮግራም ላይ የሰማሁት ነገር አለ። ካልተሳሳትኩኝ ሀረርጌ ውስጥ ይመስለኛል ሰዎች እንደተገደሉ የሚናገር መረጃ ይዞ ወጥቶ ነበረ። ስለዚህ ይሄ ልጅ እነዚህን ነገሮች አላያቸውም ወይ? ኢትዮጵያ ውስጥ አይደለም ወይ? ሚዲያ አይከታተልም ወይ? ቲክቶክ አይከታተልም ወይ? ዩቲዩብ አይከታተልም ወይ? የዜና ማሰራጫዎችን አይከታተልም ወይ? ይህንን የሚከታተል ከሆነ ኢትዮጵያ ውስጥ ሞት አይሆንም ብሎ በአደባባይ መናገር ምን ማለት ነው? ጊዜ ይቀየራል እና አንዳንዴ ጊዜን ተገን አድርጎ እውነትን እንድናይ አድርጎ የማይሆኑ ነገሮችን መናገር ያስተዛዝባል። ማስተዛዘብ ብቻ አይደለም፣ እግዚአብሔር ዘንድ ፍርድ ያሰጣል። ይህንን ደግሞ ምናልባት ከኔ በላይ እሱ ሊያውቀው ይችላል። ምክንያቱም ራሱን የእግዚአብሔር አገልጋይ ነኝ ብሎ ስለሚጠራ ማለት ነው። የእግዚአብሔር አገልጋዮች ደግሞ ለእውነት የቆሙ ናቸው እንጂ ጊዜን ተገን አድርገው የሆኑ ሰዎችን ለማስደሰት ብቻ የሚናገሩ አይደሉም። ስለ እውነት ነው የሚመሰክሩት። ስለ እውነት ነው አንገታቸውን የሚሰጡት። ስለ እውነት ነው ግንባራቸውን የሚሰጡት እንጂ ግለሰቦችን ለማስደሰት መልክ መስራት ትክክል ነው ብዬ አላምንም። ከዛ ባሻገር ግን በጣም በሚገርም ሁኔታ የገለጻቸው ነገሮች አሉ። እንደውም እንግዲህ ብዙዎቻችን በድፍረቱ ብቻ አይደለም አነፍንፎ በሚያገኛቸው መረጃዎቹ የምናከብረውን አውንታን በርሲሳን ያለው ነገር አለ። ብራዘር ነው ያለው፣ ቃል በቃል ነው የምነግራችሁ። ብራዘር ድብ ይበልሃል ነው ያለው። ድብ ይበልሃል። እዚህ ድብ ይበልሃል። አዎ ድብ ይበልሃል። ድብ አዎ ድብ ይበልሃል። አውንታን ነው። ለምንድን ነው ያንን ያለው? እንደሱ አገላለጽ
አዎንታ ዴሊብሬትሊ የፕሮቴስታንትን እምነት ኢሜጅ ለማጥፋት ይሰራል የሚል አይነት መንፈስ ያለበት መልእክት ነው ያስተላልፈው። እኔ እንደዛ አላምንም በግሌ። ምክንያቱም አዎንታ መረጃ እስካገኘ ድረስ ያው የሚለቃቸውን መረጃዎች ተከታትዬ ስለመመለከት ነው እና እገሌ ከገሌ የሚል አይደለም። ያገኘነው መረጃው አሳማኝ እስከሆነ መረጃው እውነት ላይ የተመሰረተ እስከሆነ ድረስ እገሌ ከገሌ ብሎ የሚያመቻምች ሰው አይደለም እኔ እስከማውቀው እስከምረዳውና ይሄ ልጅ ግን ወይም ደግሞ ኤፍሬም ወርቁ ግን ያለው ምንድነው ተሾመ ሲጠይቀው ሰምቻለሁ። አንዳንድ ነገሮችን ሲጠይቀው ምንድነው ያለው ከጀመረ ከራሱ ቤተ እምነት ወይም ከራሱ እምነት ለምን አይጀምርም ነው። ምናልባት ፕሮግራም አላየ ይሆናል እንጂ በዛ ጉዳይም ላይ እኮ ያለው ነገር አለ። ራሱ እምነትም ላይ ቤተክርስቲያንን የሚያጭበረብሩ ሰዎች ላይ ያለው አለ። ምናልባት ያንን ፕሮግራም አልተከታተለ ይሆናል፣ ሪሰርች አላደረገ ይሆናል። ያንን ዞር ብሎ የሰራቸውን ነገሮች መመልከት ነው እንጂ ኢሜጅ ለማጥፋት ዴሊብሬትሊ አንድ እምነት ላይ ብቻ ሰይፉን ይስላል የሚለውን ነገር ከመናገር በፊት ከዛ በፊት ምንድነው የሰራቸው ከዛ በፊት ያጋለጣቸው ነገሮች ምንድናቸው ብሎ መመልከቱ ወሳኝነት ይኖራል ብዬ አስባለሁ። ከዛ ውጭ እንግዲህ ይሄ ልጅ የፕሮቴስታንት እምነት ውስጥ ያሉ ቲክቶከሮችንም አልማራቸውም እና አይ ቲንክ ወይ እንግዲህ ተችተውት ሊሆን ይችላል መነሻ ይኖራል ብዬ ነው የማስበው። ምንድነው ያለው ነቢያቱ ዘይት ይሸጡልሃል እያሉ አንበሳ የሚለቅሙ ናቸው ሲል ነው የተቸው እና ነቢያቱ ዘይት ይሸጡልሃል እያሉ እነሱ አንበሳ እኮ የሚለቅሙ አሉ። እነሱ ዛጋ ነቢያቱ ዘይት ይሸጡልሃል ይሉና እነሱ ግን ቲክቶክ ላይ ቁጭ ብለው እስኪ ጦጣ ላክልኝ እስኪ አንበሳ ላክልኝ እያሉ ገንዘብ የሚለቅሙ ናቸው። እነዚህ ምን ማለት እንደሆኑ ታውቃላችሁ ይለዋል ጋዜጠኛውን ተሼን ሲለው የማያድጉ ጉቶች ናቸው ነው ያለው። በቲክቶክ እየተዘረፈ ነው የማያድጉ ጉቶች እና አያድጉም። በቃ አንድ ቦታ ላይ ቁጭ ብለው ዝም ብለው የራሳቸውን ነገር ብቻ ነው የሚያስተላልፉት። ገንዘብ ነው የሚለቅሙት። እነሱ ከጫት መቃም ሳይወጡ እነሱ መጠጥ ከመጠጣት ሳይወጡ ሌሎችን መጠጥ ጠጣላችሁ ጫት ትቅማላችሁ እያሉ የሚተቹ ናቸው ሲል ነው የወረፋቸው። እንግዲህ በሚተዋወቁበት ልክ ይተዋወቃሉ ብዬ ነው የማምነው። እንደ ግረ መንገድ ያለውን ነገር ለመግለጽ ሰዎችን የሳለበትን መንገድ ለመግለጽ እንጂ ዋና ትኩረቴ በመግቢያ ላይ እንደነገርኳችሁ ከዚህ በኋላ ኢትዮጵያ ላይ ሞት አይሆንም፣ እንደ እግዚአብሔር ነቢይ እናገራለሁ ኢትዮጵያ ላይ ሞት አይሆንም የሚለው ነገር ተይ ስላደረገ ሞት አይሆንም እናገራለሁ እንደ እግዚአብሔር ነቢይ በጌታ በኢየሱስ ስም ኢትዮጵያ ላይ ሞት አይሆንም። እየሆነ ብቻ አይደለም። በነገራችን ላይ ማህበራዊ ሚዲያ የምትከታተሉ ሰዎች እናንተም እንደኔ እናንተም እንደሌላው ሰው የታዘባችሁ ይመስለኛል። በየቲክቶክ ላይ የሚለቀቁትን የዛቻ መልእክቶች እየተመለከታችሁ ነው ብዬ ነው የማምነው። ቦታ ሁሉ እየተጠቀሰ ማለት ነው። ከዚህ በኋላ እቅዳችን ከሚሴ ላይ ነው፣ ከዚህ በኋላ እቅዳችን ወሎ ላይ ነው፣ ከዚህ በኋላ እቅዳችን እዚህ ቦታ ላይ ነው እየተባለ አንዳንዶቹ እንደውም ፊገር እየጠቀሱ አሃዝ እየጠቀሱ አንድ ሙስሊም 2000 ኦርቶዶክስ ማረድ አለበት እየተባለ ትእዛዝ እየተሰጠ እየሰማን ከዚህ በኋላ ኢትዮጵያ ምድር ላይ ሞት አይሆንም ማለት ዝም ብሎ ፋንታሲ ነው፣ ዝም ብሎ አቴንሽን ሲከር መሆን ነውና ይሄ ቀልድ አይደለም፣ ይሄ ህይወት አይደለም። ስለዚህ ሚዲያ ላይ ሊያውም ደግሞ ሰው ደንበኛ ያለው ሚዲያ ላይ መጥቶ አንድ ነገር ከመናገር በፊት ያ ነገር ከተለቀቀ በኋላ ይዞት የሚመጣው ግብረ መልስ ምንድን ነው የሚለውን ነገር ማሰቡ ወሳኝነት ይኖረዋል ብዬ አስባለሁ። በሁለቱ መረጃዎች ላይ ይሄን ያህል ካልኩኝ በቀጣይነት እንድታዩት የምፈልገው መረጃ ይሄኛው ነው። እስኪ ሰምተን እንመለስ። ትናንትና ወዶ ፈቅዶ ወዳ ፈቅዳው ከተጋቡት ሚስቱ ጋር ጎጆ ቀልሰው ልጆች ወልደው መኖር ከጀመሩ በኋላ ቃል በቃል ያሉኝን ነገር ልንገርሽ። እቺ ልጅ ልቧ ሸፍቷል እና ጥበብ ተጠቀም ያሉኝ። እንግዲህ በጣም በሚገርም ሁኔታ በጣም በሚገርምና በሚያሳዝን ሁኔታ ስለመተት ብዙ ፕሮግራሞችን ሰርተናል። ብዙ ሀሳቦችን ከኔም ጋር ተለዋውጠናል በኔ ሚዲያ ላይ። ከዛም ውጭ እንግዲህ ሌሎች መምህራን ስለመተት በጥልቀት አስተምረዋል። እነ ቀሲስ ሄኖክ፣ እነ መምህር ተስፋዬ አበራ፣ እነ ቀሲስ ሄኖክ ለማርያም፣ እነ መላከ መንክራት ግርማ ወንድሙ፣ እሱም ብቻ ማለት ነው። ቪዲዮቻቸው ላይም ብዙ ነገር እየተመለከትን ነው። ሰዎች በሰዎች
አማካይነት የሚሰራባቸውን ክፋት ረጅም ዓመት አይተናል፣ ረጅም ዓመት ታዝበናል። ያነበብነውንም የተመለከትነውንም የተገነዘብነውንም አንዳንዶቻችን ደግሞ በህይወታችን ላይ ጭምር የደረሰውን ነገር ሰዎች እንዲማሩበት ብለን አካፍለናል፣ እያካፈልንም ነው። ነገር ግን ነገሮች ከመቀነስ ይልቅ እየተስፋፉ እየጨመሩ ሰዎች ከእግዚአብሔር ይልቅ ለመተት ፍቅር እያደረባቸው እየሄደ እንደሆነ አመላካች ነገሮችን አሁንም ድረስ እየተመለከትን ነው እና ከነዚህ መካከል አንደኛው ነው እንግዲህ አሁን ወደ እናንተ የማደርሰውና ይህ ሴት እንግዲህ ከባሏ ውጪ 11 ሰዎች ላይ ድግምት እንዳደረገች ገንዘብ ከፍላ በድግምት አድራጊው የተመሰከረላት ነች። ድግምት አድራጊው ነው ይህንን ይፋ ያወጣው። እንዴት ሊያወጣው ቻለ አላቅም። ያው የተቆረጠ መረጃ ስለሆነ ያገኘሁት ያ ሰውዬ ይህን ነገር ይፋ ራሱ ድግምት አድርጎ ራሱ እንዴት ይፋ አወጣው እሱ እንግዲህ አረን ነው ስላልገባኝ ነው። ነገር ግን አጠቃላይ ሁኔታው ምንድነው? ባልና ሚስት እንግዲህ ረጅም ጊዜ አብረው ኖረዋል፣ ልጆች ወልደዋል፣ ልጆች አፍርተዋል። ነገር ግን ሀብትና ንብረት ሲመጣ ሰላም እየጠፋ ይመጣል። ከዛ በኋላ ባል እንደሚለው ሚስት መኪና የያዘች መውጣት፣ መዝናናት፣ በፈለገችበት ሰዓት መግባት፣ ልጆችን ቴክ ኤር ማድረግ መተው ትጀምራለች። ቢነግራትም ቢመክራትም ልትመለስ አልቻለችም። እንደውም የበላይነት ማሳየት ትጀምራለች። ከእሷ አንደበት እንደተረዳ ነው። ይሄ ሁኔታ ያላማረው ባል ከአቅም በላይ ሲሆንበት ነገሩን በእርቅ ለመጨረስ በእርቅ ለማጠናቀቅ የንስሐ አባቱን ይጠራል። ያለውን ነገር ይነግራቸዋል። የንስሐ አባት መጀመሪያ የጠቆሙት ምንድነው? ወደ ጸበል ሂድ የሚል ነው። ችግርህን ለመፍታት ቤትህን ከሚያናውጠው አጋንንት ለመዳን ወደ ጸበል ሂድ ሲሉት አይ እኔ የማውቀው ጸበል የለም አባ ሲላቸው፣ በቃ ችግር የለውም እንደዛ ከሆነ ሌላ መፍትሄ አለ ይሉታል። ያ መፍትሄ ግን ከንስሐ አባት የማይመከር የማይጠበቅ መፍትሄ ነው። ምንድን ነው ያሉት? ግድ የለም የሚደረግ ነገር ይኖራልና ወደ አንድ ቄስ ጋር ደወሉ ነው የሚለው ፕሮግራሙን ያቀረበው ሰው። ከዛ በኋላ ጓደኛቸው ይመስሉኛል ቄሱን ካነጋገሩ በኋላ ለዚህ ልጅ ቀለበት ይገዛለትና ቀለበቱ የተወሰነ ጊዜ የሆነ ቦታ ላይ ሄዶ ይቆያል። ከዚያው ነገር ይቀባባና ይሰጠዋል፣ ያደርገዋል። በኋላ ግን በህይወቱ ላይ የሆነ ነገር እያየመጣ ነው። እንግዲህ ወይ የተረበሸ ነው፣ ያ በግልጽ ስላልተነገረ ነው። ግን እኔ ልገምት የምችለው ወይ የተናወጠ ነው፣ ወይ ውስጡ የተረበሸ ነው፣ እንቅልፋቶ ሊሆን ይችላል። ምክንያቱም ከሴጣን ጋር ተዋርሰህ ሰላም ሊኖር አይችልም። ከዛ በኋላ አይ በቃ በዚህ የመጣ ነገር ይቀር፣ ከፈለገ ትዳሩ ሊቀር ይችላል እንጂ በዚህ ጉዳይ ከሆነ ትዳሬን የማስተካክለው ጥንቅር ብሎ ይቅር ይልና ያን ነገር ይተዋል። እንደተወው ነው እንጂ ቀለበቱን አወለቀው አላወለቀው የሚል ነገር እዚህ ላይ ስላልተገለጸ እርግጠኛ ሆኜ ያንን መናገር አልችልም። ግን አይ ቲንክ ያወልቀዋል ብዬ ነው የማስበው። መጀመሪያ ድግምት እንደሆነ አልገባውም ነበር። በኋላ ግን ድግምት መሆኑ ገባው። ሚስት አሁንም አላረፈችም። ጭራሽ ማስፈራራት ነው የጀመረችው። እኔ ልጆቼ አባት ስለሆንክ ነው እንጂ አንተን የማጥፋት ችሎታውም መብቱም አለኝ አይነት አነጋገር መናገር ጀመረች ነው የሚለው። እንግዲህ ከአንደበቱ እንደሰማ ነው፣ ያው ድምፁንም እንደማሰማችሁ ማለት ነው። ከዛ በኋላ ግን ምንድን ነው ያደረገችው? በአንደበቱ የመሰከረው ግለሰብ ጋር ትሄድና ገንዘብ ከፍላ ድግምት ታሰራለች። ድግምቱ ምንድነው? የልጆቼን አባት ግደልልኝ የሚል ነው። በጣም የሚገርመው ግን የልጆቿን አባት እንዲገልላት ብቻ አይደለም ያን ድግምት ያሰራችው። ድግምት አድርጊ ነው ከተባለው አንደበት እንደሰማሁትኝም ማለት ነው፣ እናንተም እንደምትሰሙት ይቺ ሴት ከባሏ ውጪ 11 እና 12 ሰዎች ላይ አሰርታለች ነው የሚለው። ድግምት ሰርቷል የተባለው ሰውዬ። ምክንያቱም ይህንን ያልኳቸው ለምንድን ነው? ፕሮግራሙን የሰራው ግለሰብ፣ ይህንን ፕሮግራም የለቀቀው ግለሰብ ድግምት ያደረገውንም ሰው አግኝተነው አነጋግረነዋል ሲል ነው ያስደመጠን። እስኪ ሰምተነው እንመለስ። ታዲያ ሀብት ንብረት ሲመጣ ቤታቸው ሰላም ያጣል። ምን ተፈጠረ? እሷም ባህሪዋ እየተቀየረ መጣ። ምናምን እንደፈለገች ማምሸት ምናምን መኪና ይዞ ምናምን በፈለገችው ሰዓት መግባት፣ ልጆችን ኬር አለማድረግ። እልፍ ብሎም ደግሞ የንስሐ አባት ይሰበስብና ጉዳዩን በተመለከተ በእርቅ እንዲፈታ የበኩሉን ጥረት ያደርጋል። የንስሐ አባት ናቸው ያሉት ቄስ አንዳች ነገር
ሹክ ይሉታል። ጥበብ ተጠቀም ምናምን ሲሉኝ እኔ ምንም ጥበብ የማውቀው ጥበብ የለም ምናምን ሲሉኝ አይ እንደዚህ አይነት ነገር አለ ምናምን ስላቸው ችግር የለውም ምናምን አሉና ጓደኛቸው ጋር ቄሱ ጥበብ ይበሉት እንጂ ነገሩ ድግምት ቢጤ እንደሆነ ጨርሶ አልተረዳም ነበር። የኋላ አድርግ የተባለውን ያደርጋል። ቀለበት ይገዛል። ቀለበቱን ይወስዱና አንዳች ቦታ ወስደው ከርመው አምጥተው የሆነ ነገር ተቀባብቶ ይሰጠዋል። ቀለበቱን ካደረገ በኋላ ግን የማያውቀው ነገር ሲጠናወተው ይታወቀዋል። በዚህ ነገር ከሆነ ትዳር የሚመለሰው አይመለስ፣ በቃ በዚህ ነገር የሚመለስም ደግሞ ነገር ጥሩ አይደለም ብዬ በቃ ያን ነገር እርግፍ አድርጌ ተውኩት። ከዕለታት በአንዱ ቀን ስልኳ ላይ አንድ ቴክስት ያነባል። ስልኳ ላይ የኔ ምናምን ቴክስት ነው። መብቷን ሆነ ምናምን በቃ ምንም ማድረግ እንደምትችል ነው የምታስበው። ታዲያ በዚህ መካከል ሚስት ዛቻና ማስፈራሪያዋ ይቀጥላል። እንደውም አንተ የልጆች አባት ባትሆን ምናምን አስደፋ ነበር ምናምን ያለች። ዛቻና ማስፈራሪያ ደግሞ ልፍትልና ብር ከፍላ ድግምት አሰራች። ይህንን ግለሰብ ህይወቱን እንዲያጣ ድግምት የሰሩትንም ሰው ሳይቀሩ አግኝተናቸው ምስክርነት ሰጥተዋል። የሆነ ነገር እንደሆነ ነው የምፈልገው በህይወቱ በቃ እንዲኖር ማየት አልፈልግም። እስክናለች እግዚአብሔር በሚያውቀው ማለት ነው። ግለሰቧ አሁንም ከባሏ ውጪ ለሌሎች 11 ሰዎች አሰርታለች ሲሉ ነግረውናል። ከሱ ጋር ወደ 12 11 እንግዲህ እንደሰማችሁት ነው። ይህንን ግለሰብ ህይወቱን እንዲያጣ ድግምት የሰሩትንም ሰው አገናኝተን አነጋግረናቸዋል ካለ በኋላ የሰውየውን ወይም ደግሞ ድግምት አድራጊ ነው የተባለውን ግለሰብ ስም ማነው ድምፅ ስንሰማ የሰማችሁት ነገር አለ። ሴትዮዋ በ11 እና በ12 ሰዎች ላይ ከባሏ ውጪ እንዳደረገች እንግዲህ ከእግዚአብሔር ከቅዱስ መንፈስ የመራቃችን ውጤት ይሄ ነው መጨረሻው። ምናልባት ወደፊትም እንግዲህ እንደ ክፋታችን እንደ ኃጢአታችን እንደ በደላችን ከዚህም የበለጡ ነገሮችን ልናስተናግድ እንችላለን። ምክንያቱም እኛ ለእግዚአብሔር ክብርን በቃ ሰዎች ስላልሆነን እሱ የሰጠንን እድል በገዛ እጃችን ስላጣ ነው። እሱ የሰጠንን ክብር በገዛ እጃችን ከእጃችን ላይ ስለጣል ነው ማለት ነውና ይሄ ሁሉ ሀገራችን ላይ አሁን እየሆነ ያለውን ነገር ጠቅላላ የተግባራችን ውጤት ነው ብዬ ነው እኔ እማምነው የማስበውም እና አሁንም ወደ እግዚአብሔር እስካልተመለስን ድረስ እንዲህ አይነት ክፉ ነገሮች እንደሚቀጥሉ እርግጠኛ ሆኖ መናገር ይቻላል። ሁሌም እንደ ቃየን ሰላም፣ ረፍት፣ ስክነታተን እንደምንንቀዠቀዥ፣ እንደምንባክን፣ እንደምንንከራተት አትጠራጠሩ። ምክንያቱም ከእግዚአብሔር ቃል ወጥተናል። ምክንያቱም እግዚአብሔርን አስቀይመነዋል። ምክንያቱም ከቅዱስ መንፈስ ተጣልተናል። ይህንን እስካላስተካከልን ድረስ ነገሮች በዚህ መልኩ አይደለም ከዚህ በባሰ መልኩ መረረንም ጣፈጠንም ይቀጥላሉ። ይሄንን አምነን መቀበል ይኖርብናል። በመጨረሻ የምንመለከተው እንግዲህ ምንድነው? ሰው የሚንጫጫው በተፈጸመው ድርጊት ነው። እኔ የሚያስጨንቀኝ ወደፊት የሚሆነው ነው ያሉ መምህርን ቃል ነው። ሰው የሚንጫጫ በተፈጸመው ድርጊት ነው። እኔ የሚጨንቀኝ ገና ወደፊት የሚሆነው ነው። ያንን መልሰን ማስተካከል እንችላለን። እንዴት ዋላችሁ? ፍትህ ይላል። አንደኛ ፍትህ የሚባል ነገር ዓለማችንም አታውቅም። ሲጀመር ነገር ሰው ፍትህ ይላል። ከፍትሁ የሚቀድመው ተጨማሪ ነገር እንዳይፈጸም እንዴት እናደርግ ነው አይደለም? ደህና ዋላችሁ? የጎረቤት ውሻ ልጅህን ቢነክሰው ወይ አንተን ቢነክስህ ስለ ቁስሉ ካሳ አይደለም መጀመሪያ መነጋገር የሚገባ ድጋሚ እንዳይነክስ ሲነክስ ደግሞ ምናልባት እግርህን ነው ነክሱ የነበረ ጉሮሮ እንዳይነክስ። ለምን መጠገን አይችልም። ትሞታለህ፣ ትፈጸማለህ፣ ታልቃለህ። እና አስቡት፣ ሰው ማለት መከራው ጭንቅ ነው፣ ለደረሰባቸው ጭንቅ ነው የሆነው ነገር። በኦርቶዶክሳውያን ወገኖቻችን የሆነው ነገር ለአእምሮ አስጨናቂ ነው። ገና ሊሆን ካለው ነገር አንጻር ግን የጠበታ ያክል አይደለም። ይሄ በግልጽ ልንገራችሁ፣ ያ ነው ጭንቀቱ። አንዳንዴ አለማወቅ ጥሩ ነው የሚሉ አባቶቻችን እውነታቸው ነው። እውቀትን የሚጨምር ሐዘንን ይጨምራል አይደለም መጽሐፍ የምናደምጠው። ይሄ የሁላችንም የጋራ ፍርሃት ይመስለኛል። የእሳቸው ስጋት ብዙዎቻችን እንጋረዋለን። የእሳቸውን ጭንቀት ብዙዎቻችን
እንጋረዋለን። ያለ ምክንያት አይደለም። ምክንያቱም አሁን እየሆነ ያለው ነገር እንደገናም ደግሞ በአራጆች እየተነገረን ያለው ፊት ለፊትም ይሄንን የሚያመለክት ስለሆነ ነገ ከነገ ወዲያ በተሻለ መልኩ ብዙ ቦታ ላይ ህዋሳ አለን። ይሁንም አይሆንም ነው የምነግራቸው። ይሁንም አይሆንም ግን አይሆንም ብዬ ደግሞ አልገምትም። የሚታዩ ምልክቶች ስላሉ ማለት ነውና እናርዳችኋለን፣ ከዚህ በለጠ እንጨፈጭፋችኋለን። እንግዲህ ጃብ ጦርነት አውጀዋል። በአንደበታቸው የሚታይ ነገር ነው፣ የሚደመጥ ነገር ነው። ቲክቶክ ላይ የሚለቀቁ ቪዲዮዎችን መመልከት ትችላላችሁ። እና እኚህ መምህር እሱ ታይቷቸው ነው ነገ የሚታረዱ በፍርሃት ውስጥ ያሉ ህፃናት፣ አሮጊቶች፣ ሽማግሌዎች፣ ህመምተኞች፣ ካልጋ መንቀሳቀስ የማይችሉ ወገኖች ላይ ሊፈጸም የሚችለው ግፍ ታይቷቸው ሊሆን ይችላል። ሰው የሚንጫጫው በሆነው ነገር ላይ ነው። እኔ ግን የሚያስጨንቀኝ ነገ የሚሆነው ነው ያሉት ያለ ምክንያት አይደለም። አዎ የነገው ቀን ያስጨንቃል። አዎ የነገው ቀን ያስፈራል። አዎ ነገ ሊመጣ ያለው ሊጥል ያለው ደመና ያስፈራል ሰዎች። ያ ደመና ግን ምናልባት ወደ ዝናብነት ተቀይሮ ጎርፍ ሆኖ ሲመጣ የሚወስደው ገዳይን ብቻ ላይሆን ይችላል። ማነው ሟችን ብቻ ላይሆን ይችላል። ገዳይንም ጭምር ጎርፍ ይዞት ሊሄድ ይችላል። ይሄን መታሰብ መቻል አለበት። ኃይል እግዚአብሔር ነው። ጉልበት እግዚአብሔር ነው። ዛሬ በጉልበታቸው በኃይላቸው የሚመኩ ሰዎች መጨረሻቸው ምን ሊሆን እንደሚችል መገመት አይከብድም። አምባገነኑ ኔሮን በክርስቲያኖች ላይ ተነስቶ መጨረሻ ላይ አብዶን የሞተው፣ ተንከራቶን የሞተው፣ ለምኖን የሞተው። በቤተክርስቲያን ላይ የተነሱ ሰዎች የዮዲት ጉዲትን መጨረሻ አይታችኋል። የሐመድ ግራኝን መጨረሻ አይታችኋል። እነሱ ዛሬ የሉም፣ ቤተክርስቲያን ግን አለች። ቤተክርስቲያንን ያጠፉ፣ ቤተክርስቲያንን ያቃጠሉ ከጥንት ጀምሮ ነው የምላችሁ። ታሪክን መርምሩ። ጨካኞች አብያተ ክርስቲያናትን ያቃጠሉ፣ ንዋየ ቅድሳትን ያቃጠሉ፣ ቅዱሳን መጽሐፍትን ያቃጠሉ፣ ቅዱሳን መዛገብትን ያቃጠሉ፣ ገድሎችን ያጠፉ ሰዎች ዛሬ ጠፍተዋል። ቤተክርስቲያን ግን እስከ ክብሯ እስከ ሞገሷ ዛሬም አለች፣ ወደፊትም ትኖራለች። አትጠራጠሩ። ቤተክርስቲያንን ማጥፋት አይቻልም። የአማኙን ቁጥር ማመናመን ይቻላል። የአማኙን ቁጥር መቀነስ ሊቻል ይችል ይሆናል። ቤተክርስቲያንን ግን በፍጹም ምክንያቱም ቤተክርስቲያን የተመሰረተችው በክርስቶስ ደምና ስጋ ላይ ስለሆነ መሰረቷ የክርስቶስን ደምና ስጋ ደግሞ ማጥፋት አይቻልም ስለማይቻል። ስለዚህ የኚህ መምህር ስጋት ወቅቱን ያገናዘበ ትክክለኛ ስጋት ነው ብዬ ነው የማስበው። ግን ሁልጊዜ ስለነገ እየሰጉ ስለነገ እያሰቡ መኖር ብቻውን መፍትሄ ይሆናል ብዬ አላስብም። ስለዚህ በዛ በኩል ገዳዮች የተደራጁትን ያህል እዚህ ጋር ደግሞ የሚገደሉ ሰዎችም ተደራጅተው በራሳቸው መንገድ ለመቋቋም ራሳቸውን አደራጅተው መጠበቅ አለባቸው ብዬ ነው የማስበው እንጂ ገዳይ ሲመጣ ዝም ብለህ እጅን አጣምረህ እያለቀስክ አትጠብቀውም። ሁልጊዜ በተቻለ መጠን የሰላም ጥሪ ታስተላልፋለህ። እስካሁን የሰላም ጥሪ ተላልፏል፣ ሊቀበሉ አልተፈለገም። ብዙ ጊዜ ደግሞ እናንተ የክርስቶስን ቃል እውን ለማድረግ ፈልጋችሁ የሰላም ጥሪ ስታስተላልፉ በዛኛ ወገን ያለው እንደ ፈሪ ሊቆጥራችሁ ይችላል። ነው አይደለም። እግዚአብሔር መጀመሪያ ትዕግስትን ያስተማረው፣ እግዚአብሔር ሰላምን ያስተማረው። ትዕግስት ግን ሄዶ መጨረሻው ላይ ሲደርስ ሊሆን የሚችለው ነገር ለሁለቱም ወገን አይበጅም እና በዛኛው ወገን ያሉ ሰዎችም ይህንን የሚገነዘቡ መልካም ነው ብዬ አስባለሁ። እንግዲህ ለዛሬ ወደ እናንተ ያደረስኳቸው መረጃዎች የተከታተላችኋቸው ነበሩ። ወደፊትም መሰል ወቅታዊ መረጃዎችን፣ ወቅታዊ መሰናዶዎችን ወደ እናንተ ማድረስ ነው የሚሆነው። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣
ብረት አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ